ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን በስፋት ወደምንመለከተው ሌላኛው ጉዳያችን እናመራለን። ኢሚግሬሽንና ዜግነት አገልግሎት ከዚህ በፊት በርካታ ችግሮችና የአሰራር ቅሬታዎች የሚነሱበት ተቋም ነው። ነገር ግን ከቅርብ ጊዜ ወዲህ በአጠቃላይ የሚነሱበትን ቅሬታዎች ለማስተካከል በርካታ የአሰራር ማሻሻያዎችን እያደረገ ይገኛል። በዚህም በገቢም ሆነ በአገልግሎት አሰጣጥ ሰፊ ማሻሻያዎችን ያደረገ ሲሆን ተቋሙ ስለሚሰጣቸው አገልግሎቶች፣ ቀሪ ማሻሻያ ስለሚፈልጉ ጉዳዮች እንዲሁም በቀጣይ ስለያዛቸው እቅዶች በዝርዝር ቆይታ አድርገናል። እሱን ተከታትለን እንምጣ። ተመልካቾች እንዴት አላችሁ? በዛሬ ኢትዮ ቢዝነስ ፕሮግራማችን ከዜና ባሻገር መሰናዷችን ተጀምረዋል። በዚህ ፕሮግራማችን እንግዲህ የተለያዩ ወቅታዊ የቢዝነስ፣ የፋይናንስ፣ የኢንቨስትመንትና የግብይት ጉዳዮችን እየለይን የዘርፉ ባለሙያዎችን፣ የተቋማት የስራ ኃላፊዎችን እየጋበዝን ማብራሪያ፣ ትንታኔ በሚፈልጉ ጉዳዮች ላይ ሰፋ ያለ ቆይታ እናደርጋለን። ዛሬ ደግሞ የኢሚግሬሽንና ዜግነት አገልግሎት ስለሚከናወኑ ተግባራት እናነሳለን። በዚህ ጉዳይ ላይ ሰፋ ያለ ቆይታ እናደርጋለን። ማብራሪያ የሚሰጡን ደግሞ የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር የሆኑት ወይዘሮ ሰላማዊት ዳዊት ናቸው። እንግዳችን ስለሆኑ ከልብ እናመሰግናለን። ይህም በጣም አመሰግናለሁ። እስኪ እንደ መነሻ ሀሳብ ምናልባት በተቋማቸው ስለሚከናወኑ ዋና ዋና ሀሳቦች የተወሰነ ሀሳብ እናንሳ። እሺ፣ እንግዲህ ኢሚግሬሽንና ዜግነት አገልግሎት በርካታ አገልግሎቶችን የሚሰጥ ተቋም ነው። ከነዚህ አገልግሎቶች የተወሰኑትን መጥቀስ ቢያስፈልግ በዋናነት የትራቭል ዶኪመንት ወይም ደግሞ የመጓጓዣ ሰነዶች ብለን የምንላቸው ያዘጋጃል፣ ለደንበኞች ያቀርባል፣ ፓስፖርትን ጨምሮ ማለት ነው። ብዙ ሰው የሚያውቀው ፓስፖርትን ብቻ ነው አሴ ትራቭል ዶኪመንት። ለዛው ነው ያነሳሁት። ከ10 በላይ የትራቭል ዶኪመንቶችን እናዘጋጃለን። ለደንበኞቹ አይነቶች የተለያዩ ሊሆኑ ይችላሉ፣ ኢትዮጵያውያን ሊሆኑ ይችላሉ፣ የውጭ ዜጎች ሊሆኑ ይችላሉ እና እነዚህን አዘጋጅቶ ለአገልግሎት ማቅረብ አንዱ ስራው ነው። ሁለተኛው የድንበር አገልግሎት መስጠት ነው። በየብስም በአየርም ድንበሮችን ጋር ያለ አገልግሎት ነው። ሶስተኛው የውጭ ዜጎች አገልግሎት የምንለው ነው። የውጭ ዜጎች በሀገራችን በሚመጡበት ጊዜ፣ በሚሰሩበት ጊዜ፣ በሚኖሩበት ጊዜ ሁሉ ሕግ ጠብቀው እንዲወጡ እንዲገቡ የቪዛ አገልግሎትን ጨምሮ የሚሰጥ ተቋም ነው። ከዚህ ባሻገር የሲቪል ሬጅስትሬሽን እና የፋሚሊ ሬጅስትሬሽን ብለን አሁን የጨመርነውን ጨምሮ የሚሰጡ በሀገር አቀፍ የሚሰጡ አገልግሎቶችን የሚያስተባብር ተቋም ነውና ሰፋ ያሉ ሪፎርሞች ይደረጉ ነበር። በተለይ በተቋም ውስጥ የነበሩ አላግባብ የሆኑ አሰራሮች እንዲስተካከሉ፣ ዜጎች ወደ ተቋም የሚመጡ አገልግሎት ፈላጊዎች የተሳለጠና ዘመናዊ አገልግሎት እንዲያገኙ ከማስቻል አኳያ መጠነ ሰፊ የሆነ ሪፎርም እንዳደረጋችሁ ስንመለከት ነበርና እንደው ከዚህ ጋር በተገናኘ ስለ ተከናወኑ ሪፎርሞችና ስለ ተገኙ ውጤቶች ሀሳብ እናንሳ። ላለፉት 2 ዓመታት ተቋሙ ሪፎርም ላይ ነበረ። በዋናነት ሪፎርሙ የሚያተኩር የነበረው ማዘመን ላይ ከነበረው ኦልድ ሲስተም ወደ አሁን ዘመኑን ወደሚመጥን የሲስተም መሻገር ላይ፣ ይሄ ዲጂታላይዜሽን የምንለው የሰው ኃይሉን ማዘመን ላይ የተቋሙ ስትራክቸር ራሱ በራሱ ዓለም አቀፍ ስታንዳርዶችን ሚት በሚያደርግ መንገድ የተሰራ አልነበረም። ከነዚህ ውስጥ እንደው ለአብነት ለመጥቀስ ያህል አንዱ ትራቭል ዶኪመንቶቻችንን ማሻሻል። በእጅ የሚጻፉ ሁሉ ነበሩ፣ ማኑዋል ማለት ነው። በእጅ የጻፍን የምንሰጣቸው የትራቭል ዶኪመንቶች ሁላ ነበሩና ቀድሞ የነበረውን ፓስፖርት የዚህ የማሽን ሪደብል ፓስፖርት የምንለው በጣም ብዙ ነገር የሚጎለው በርካታ ሀገራት ኦልሬዲ ትተውት ወደ ኤሌክትሮኒክ ፓስፖርት ገብተው ቆይተዋል። እኛ በጣም ወደ ኋላ የቀረንበት እንደሆነ ያየንበትና እሱንም ወደ 10 በላይ የሚሆኑትን በአዲስ አድቫንስድ በሆነ የዓለም አቀፍ ስታንዳርድን በሚመጥን ዘመኑን በሚዋጅ የመተካት ስራ ሰርተናል ማለት ነው። እንዳሉት ምናልባት ከሪፎርም አንዱ አካል የነበረው በስፋትም ሽፋን ሲያገኝ የነበረው የፓስፖርት ገጽታ ለውጥ ነው አይደለ? ይህ በብዙ መልኩ የሚገለጽ ይመስለኛል። አያይዘው ምናልባት በቅርቡ እውቅና ያገኘበት እድል አለ መሰለኝና አንደኛ መለወጡ ያስገኛቸው ውጤቶች፣ ምናልባት የማምረት አቅማችንስ በሚባለው መጠን በሚፈለገው ልክ አገልግሎቱንም በታሰበው መጠን ከማሳለጥ አኳያ ምን ያክል አቅም ሆኗል ማለት እንችላለን? ያስገኘው ውጤት ምንድነው ማለት እንችላለን? ኤሌክትሮኒክ ፓስፖርት የምንለው በውስጡ በሚገባው ማይክሮቺፕ አማካኝነት
የግለሰቡ መረጃ የዚህ አሻራን ጨምሮ ሌሎች መረጃዎች ጨምሮ በደንብ ስንዳርጎ የሚይዝ ለመጭበርበር ያለው እድል በጣም ዝቅተኛ የሆነ አሁን ላይ በዓለም አቀፍ ሴፍ የሆነ ትራቭል ዶኪመንት ብለን የምንወስደው ነው። ስለዚህ ያ ከመሆኑ አኳያ በእኛ አሁን ተመሳስሎ የማተም የሌላ ሰው መረጃ ይዞ በአንደኛው የማተምና የመግባት የመሳሰሉ መጭበርበሮች ይከሰቱ ነበር በቀድሞ። አንዱ ትልቁ ጥቅም እሱ ነው። ሁለተኛው ፔጆቹ ላይ በደንብ ኢትዮጵያን ፕሮሞት ለማድረግ ተጠቅመንበታል። አይተህ እንደሆነ ኢትዮጵያን የሚወክሉ ኢትዮጵያ በጣም እንግዲህ እንደምናውቀው ባህሏ፣ ሄሪቴጆቿ፣ ሂስትሪዋ በጣም ብዙ ነገር አለን አይደለም? መናገር የምንችለው መተረክ የምንችለው በጣም ብዙ ነገር ያለን አገር ነን እና እንግዲህ ያልከው ሬድ ዶት የሚባል በዓለም አቀፍ እንደነዚህ አይነት ሰነዶችን ገምግሞ አዋርድ የሚያደርግ ተቋም ነው በርሊን ላይ ያለ። ይሄ ተቋም የመረጠበት የኛን ፓስፖርት መርጧል። እንግዲህ በዚህኛው አመት ሄደን ሽልማታችንን እንወስዳለን እና መምረጡን አሳውቆናል። የተመረጠበት ዋናው ምክንያት አንዱ ስቶሪ ቴሊንግ መሆኑ ነው። የሚነግረው ስቶሪ ያለው ከፓስፖርትነት ባለፈ ታሪክ ይነግራል። ተጨማሪ ስለ ሀገሩ ብዙ ነገር ያስረዳል ነው አንዱ። ሁለተኛው ከሴኩሪቲ አኳያም ቅድም እንዳልኩ በጣም አሁን ካሉት ፓስፖርቶች ደረጃውን የጠበቀ ፓስፖርት ነው የሚል ነው። በእነዚህ ሁለት ነጥቦች ነው የተመረጠው። ከአገልግሎት ጋር በተገናኘ ቅርንጫፎችን ማብዛት፣ የአገልግሎት ሰዓት ማስፋት፣ እንደዚህ ያሉ ስራዎች ሲከናወኑ እንደነበር ሲገልጹልን ነበርና እንደው በዚህ ረገድ የተሰሩ ስራዎች ምንድናቸው ማለት እንችላለን? ከተወሰኑ ማዕከላት ወደ ቁጥራቸውን ወደ መጨመር ሰዓቱንም ሰፋ የማድረግ እንቅስቃሴ አንዱ የሰራ ነው። ይሄንን ነው የነበሩንን ብራንቾች ከ12 ወደ 28 አካባቢ እንዲሄዱ ከፍ እንዲሉና በዛ ውስጥ ደግሞ ስቴፕ ባይ ስቴፕ ብራንቾቹን እየጨመርን እየከፈትን እንድንሄድ የተደረገበት ሁኔታ ነው ያለው። ነባሮቹም ደግሞ በፊት አክቲቭ አልነበሩም በጣም እነሱም ደግሞ በተሻለ አክቲቭ እንዲሆኑ ያደረግንበት። በዚህ አመት ደግሞ በርከት ያለ ቁጥር ያለው ፓስፖርት እንሰጣለን ለሰው ብለናል። ወደ 4 ሚሊዮን ነው እቅዳችን። አምና የሰጠነውን ብናይ 1.4 ሚሊዮን በላይ ነው አምና የሰጠነው በ2017። በ2018 ስንት እጥፍ እንዳቀድን ማየት ትችላለን። በ2015 መስሪያ ቤቱ የሰበሰበው ገቢ ወደ 4.3 ቢሊዮን አካባቢ ነው። አሁን በ2017 ደግሞ 34.1 ቢሊዮን አመጣ ነው ማለት ነው። ምን ያህል ዲፍረንስ እንዳለው ማየት ትችላለን። የዋጋ ማሻሻያ አድርጋችኋል። ምናልባት በአስቸኳይ ሲሆን እስከ 20 ሺህ ብር አካባቢ ይመስለኛል። መደበኛም እንደዚህ ጭማሪዎች አሉ፣ ከፍተኛ የሆኑ ጭማሪዎች የሚባሉ። ምናልባት እዚህ ላይ የሚሉት ሀሳብ ካለ ከምን መነሻ ነው ማለት እንችላለን? የመጀመሪያ ገና መጀመሪያ ላይ ነው ጭማሪ። ሁሉ ጊዜ የጨመረን እንዳይመስል የአንድ ጊዜ ነው የጨመርነው። እሱም በአብዛኛው መደበኛ ላይ ብዙ ከፍ ያለ አይደለም፣ 5000 ብር ነው የሆነው። የአስቸኳዩ ግን ነው ሰው ተጨማሪ ጊዜ አጥሮለት ዴሊቨር እንዲደረግለት ከፈለገ ኤክስትራ ኮስት ያመጣል ተቋሙ ላይ። አሁን አንደኛው አስቸኳይ በ2 ቀን የምንሰጠው አገልግሎት ነው፣ 25000 ብር ነው። ሌላኛው አስቸኳይ በ5 ቀን የምንሰጠው ነው፣ 20000 ብር። ከኢንቨስትመንትም ጋር ይገናኛል። ከውጭ ቀጥተኛ ኢንቨስትመንት ጋር በተለይ ሰፊ ሊንኬጅ አለው አይደለ? ከዚህ አኳያ ከቢዝነሱ መነቃቃት ከኢንቨስትመንቱ ማድረግ ከተለያዩ ጉዳዮች ጋር ሰፊ አንድነት ስላለው እዛ ላይ የተወሰነ ሀሳብ ስጡ። ምናልባት ኢኮኖሚያዊ እንቅስቃሴን ከማሳደግ አኳያ በተለይ ከውጭ የሚገቡ ፍሰቶችን በማበረታታት ረገድ እንደዚህ ያሉ የተሳለጡ አገልግሎቶች ማተር ያደርጋሉ። በጣም እሱ ላይ ሀሳብ ቢሰጡ። ያ አሁን እንግዲህ ማንኛውም የውጭ ዜጋ እዚህ ሀገር ስራም ኖሮት ኢንቨስት ለማድረግም ሲመጣ በተለያየ ምክንያት የውጭ ዜጎች ቱሪስትም ሆኖ ሲመጣ ይገባሉ። ለስብሰባም የሚመጡ አሉ። ማንኛውም የውጭ ዜጋ ወደዚህ በሚመጣበት ጊዜ ኢሚግሬሽንን ታች አድርጎ ነው የሚያልፈው።
እንዳልከው ከኤፍዲአይ እነዚህ ሀገር ከማበረታታት ማኳያ የበኩልን ይጫወታል ማለት ነው። ሰርቪስ የሚሰጥ ተቋም ስለሆነ መንግስት የሚሰጣቸው ማበረታቻዎችን ተከትሎ በተለይ ኢንቨስት ለማድረግ የሚመጣ የውጭ ዜጋ ወይም ካምፓኒዎች ሬጂስተር እንዲያደርጉ እናደርጋለን። ዋንስ እነሱ ሬጂስተር ካረጉ በኋላ ሰርቪሶቻቸው ስሙዝ እንዲሆን ሲገባ ቪዛ ሰጥቶ በቪዛው መሰረት መቆየቱን ሲወጣም እንደዚሁ ኤግዚት ቪዛ አድርጎ እንዲወጣ ወይም ደግሞ ቪዛው ሳያልቅ እንዲወጣ የማድረግና የመቆጣጠር ስራ የሚሰራው ይሄ ተቋም ነውና ያንን ከማሳለጥ አኳያ በጣም ብዙ ርቀት መተናል። ነገር ግን የበለጠ ደግሞ ሳቲስፋክሽን እየጨመርን የተሻለ ፋሲሊቲ እያመጣን ደግሞ ከዚህ በተሻለ መስራት እንዳለብን ይሰማኛል። እናመሰግናለን ወይዘሮ ሰላማዊት። ተመልካቾች በዛሬቱ ቢዝነስ ከዜና ባሻገር መሰናዷችን በኢሚግሬሽንና ዜግነት አገልግሎት ስለተከናወኑ ሪፎርሞችና ሪፎርም ስላስገኛቸው ውጤቶች አጠቃላይ በተቋሙ ስለሚሰጡ ተግባራትና አጠቃላይ አገልግሎቶችን ሰፋ ያለ ቆይታ አደረግን። እንግዳችን የነበሩት ወይዘሮ ሰላማዊት ዳዊት ናቸው። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ነበሩ። ለነበሩት ጊዜ ለሰጡ ማብራሪያ ከልብ እናመሰግናለን። እኔም በጣም አመሰግናለሁ ስለተሰጠኝ እድል። ተመልካቾች በዛሬቱ የቢዝነስ ፕሮግራማችን ወደ እናንተ ያደረስናቸው በዝርዝርና በአጫጭር የተመለከትናቸው ጉዳዮች እነዚህን ይመስሉ ነበር። በቀጣይም የተለያዩ የቢዝነስ መረጃዎቻችንን ይዘን ወደ እናንተ የምንመለስ ይሆናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ቆየን። ሰላም ቆዩ።